ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ረጅብ ጣይብ ኤርዶጋን ጋር በጋራ ጋዜጣዊ መግለጫ ሰጥተዋል። ዶክተር አብይ አህመድ ፕሬዝዳንት ኤርዶጋንን ወደዚህ ጥንታዊት የሰው ልጅ መገኛ የኮፊ አረቢያ መገኛ በአፍሪካ ብቸኛው በቅኝ ግዛት ያልተገዛች ሀገር ከፍተኛ ክብርና ኩራት ያላት የማደግ ተስፋ ያላት ከሁሉ በላይ ደግሞ የአፍሪካ የፖለቲካ ካፒታል ወደ ሆነችው አዲስ አበባ እንኳን በሰላም መጣችሁ ብለዋቸዋል። ቀጥለው በአንዳንድ ወሳኝ ጉዳዮች ላይ ከፕሬዝዳንት ኤርዶጋን ጋር ተግባብተናል ብለዋል። የመጀመሪያው በሁለቱ ሀገራት ያለው የንግድ ልውውጥ የሚመለከት ሲሆን በዚህም የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንዲችል በጋራ ለመስራት እንደተስማሙ አሳውቀዋል። ሌላው ጉዳይ ከባህር በር ጋር የተያያዘ ሲሆን ዶክተር አብይ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ትሬንድ ልምምድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አይደለም ብለዋል። እንደ ቱርክዬ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መልኩ ኢትዮጵያ የባህር በር ማግኘት የምትችልበትን ሁኔታ እንዲያግዙ በስፋት ተወያይተናል ሲሉ ገልጸዋል። አክለውም ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸውን ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል፣ ለዚህ ምስጋና እናቀርባለን ብለዋል። ሁለቱ ሀገራት በጸረ ሽብር እንቅስቃሴውን በጋራ እንደሚሰሩ ጠቅላይ ሚኒስትሩ ገልጸዋል። ከሞላ ጎደል በሁለትዮሽና በመልቲ ላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ረጅብ ኤርዶጋን ይህን ቀጠና በደንብ የሚገነዘቡ በዚህ ቀጠና ውስጥ ኢትዮጵያ አንከር ሀገር መሆኗን ሚናዋን መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይቻላል ሲሉ ተናግረዋል። የቱርክ ፕሬዝዳንት ረጅብ ጣይብ ኤርዶጋን በአዲስ አበባ ጉብኝት እያደረጉ ይገኛሉ። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት በነበራቸው ቆይታ በሁለቱ ሀገራት የሁለትዮሽ ግንኙነትና ቀጠናዊ ጉዳዮች ላይ ተወያይተዋል። እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ የሚፈይደው ነገር እንደሌለ ገልጸዋል። የአፍሪካ ቀንድ የውጭ ኃይሎች መፋለሚያ መሆን የለባትም ብለዋል። ቱርክ በአሁኑ ወቅት በአፍሪካ ቀንድ ተጨማሪ ግጭትና ሰቆቃ እንዲከሰት እንደማትፈልግ ለኢትዮጵያ ሉዓላዊነት፣ የግዛት አንድነት ትልቅ ቦታ እንደምትሰጥ አረጋግጠዋል። ቱርክ በኢትዮጵያ ውስጥ $2.5 ቢሊዮን ኢንቨስት በማድረግ ሁለተኛዋ ትልቅ ባለሀብት ሀገር መሆኗ ተገልጿል። ይህም ለ20,000 ኢትዮጵያውያን የሥራ ዕድል ፈጥሯል። የቱርክ ኤምባሲ በአዲስ አበባ ከተከፈተ 100ኛ ዓመቱን መያዙን በማንሳት የነጋሽ መስጂድን እድሳትን ጨምሮ በባህልና በትምህርት ዘርፍ ትብብሩ እንደሚቀጥል ገልጸዋል። የሁለቱ ሀገራት የንግድ ልውውጥ መጠን ወደ $1 ቢሊዮን ለማድረስ ስምምነት ላይ ተደርሷል። ፕሬዝዳንቱ በመጨረሻም ለኢትዮጵያ ሙስሊም ማህበረሰብ የረመዳን የእንኳን አደረሳችሁ መልእክት አስተላልፈዋል። በጋሞ ዞን በተከሰተ ግጭት 15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ገለጹ። ነዋሪዎቹና የምክር ቤት አባሉ እንዳሉት ሰዎቹ የተገደሉት ከትናንት በስቲያ እሁድና ሰኞ በወረዳው ዘይሴ ወዘቃና ዛይሴ ደንብሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። አንድ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ ዘይሌ ደንበሌ ቀበሌ ነዋሪ ግጭቱ ከትናንት በስቲያ እሁድ 10 ሰዓት ላይ ተነስቶ እስከ ሰኞ ቀትር ድረስ መቀጠሉን ለዶይቼ ቬለ ተናግረዋል። በፖሊስ አጀብ ተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱት እኚሁ የቀበሌው ነዋሪ የጸጥታ አባላቱ በየቤቱ መግባት መጀመራቸውን ተከትሎ ነው ግጭቱ የተነሳው። የጸጥታ አባላት በመንደሩ ላይ በከፈቱት ተኩስ ወላጅ አባታችንን ጨምሮ የ5 ሰዎች ሕይወት አልፈዋል ብለዋል። በትላንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም አሉ። በምርጫ ቦርዱ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓል ምክንያት በማድረግ ትላንት የካቲት 10 ቀን 2018 ዓ.ም ምሽት በመቀሌ ከተማ በሚገኘው የሰማዕት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት
ተከናውኖ ነበር። በዚህ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይ ጊዜያዊ አንድነትን ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህ ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩ ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱ ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፍም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማል ተብሏል። በሌላ ዜና ታዋቂው የሰብአዊ መብት ተሟጋች ሬቨረንድ ጄሲ ጃክሰን ከዚህ ዓለም በሞት ተለየ። ለ6 አስርት ዓመታት ያህል ለአፍሪካ አሜሪካውያን መብት ለማህበራዊ ፍትህ የታገሉት ታዋቂው የባፕቲስት ፓስተርና የፖለቲካ ሰው ጄሲ ጃክሰን በትላንትናው ዕለት የካቲት 10 ቀን 2018 ዓ.ም በ84 ዓመታቸው አርፈዋል። ከዶክተር ማርቲን ሉተር ኪንግ ጁኒየር ጋር በቅርበት በመስራትና በታዋቂው የሴልማ ሰልፍ ላይ በመሳተፍ የሲቪል መብቶች ንቅናቄ ግንባር ቀደም መሪ ነበሩ። በ1984 እና በ1988 ለዩናይትድ ስቴትስ ፕሬዝዳንትነት በእጩነት የቀረቡ ሲሆን በ1988 ውድድር 7 ሚሊዮን ድምጽ በማግኘት አዲስ መንገድ ገድበዋል። ጥቁር አሜሪካውያን በኢኮኖሚና በፖለቲካው ዘርፍ እኩል ተጠቃሚ እንዲሆኑ ሰርተዋል። በሶሪያ፣ በኩባ እና በዩጎዝላቪያ ታስረው የነበሩ አሜሪካውያን እስረኞች እንዲፈቱ በማድረግ ዓለም አቀፍ ዕውቅናን አትርፈዋል። ሬቨረንድ ጄሲ ጃክሰን ከ2017 ጀምሮ ከፓርኪንሰን በሽታ ጋር ሲታገሉ የቆዩ ሲሆን በቅርቡ ደግሞ በከባድ የነርቭ በሽታ ሲታከሙ ቆይተው ዛሬ በቤተሰቦቻቸው መካከል በሰላም ማረፋቸው ተገልጿል። ቤተሰቦቻቸው ባወጡት መግለጫ አባታችን ለቤተሰቦቻችን ብቻ ሳይሆን በዓለም ዙሪያ ለተጨቆኑ ድምፅ ለሌላቸው ህዝቦች አገልጋይ መሪ ነበር ብለዋል። በአውስትራሊያ የቦንዲ ቢች ጥቃት ለ15 ሰዎች ሞት ምክንያት የሆነው ግለሰብ ለመጀመሪያ ጊዜ ፍርድ ቤት ቀረበ። ከ2 ወር በፊት በአውስትራሊያ በተፈጸመው በዚህ ድንገተኛ የተኩስ ጥቃት አባትና ልጅ መሳተፋቸው ይታወሳል። ለ15 ሰዎች ሞትና ለ40 ሰዎች መቁሰል ምክንያት በሆነው በዚህ ጥቃት የ50 ዓመቱ አባት በጊዜው በፖሊስ ተተኩሶበት መገደሉን ቢቢሲ አስታውሷል። የ24 ዓመቱ ናቪድ አክራም ደግሞ ቆስሎ ወደ ሆስፒታል ከተወሰደ በኋላ አሁን በእስር ላይ እንደሚገኝ ተነግሯል። ለመጀመሪያ ጊዜም ከአስደንጋጩ ጥቃት ከ2 ወር በኋላ ፍርድ ቤት መቅረቡን የመረጃ ምንጩ ተናግሯል። ከታሰረበት ስፍራ ሆኖ በቪዲዮ የመጀመሪያውን የፍርድ ሂደት መከታተሉ ተነግሯል። ከጥቃቱ በኋላ የወጡ መረጃዎች እንዳስረዱት አባትና ልጅ የሽብር ጥቃቱን ለመፈጸም ከ1 ወር በላይ ሲዘጋጁ ቆይተዋል። የአውስትራሊያ የቦንዲ ቢች ጥቃትን በመፈጸም የተያዘው የ24 ዓመቱ ናቪድ አክራም ግድያና ሽብርን ጨምሮ 59 የተለያዩ ክስ ይመሰረትበታል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ በኒውክሌር ጉዳይ ከአሜሪካ ጋር ለመነጋገር ጄኔቫ መግባታቸው ተነገረ። በስዊዘርላንድ ጄኔቫ ይደረጋል የተባለው ንግግር ከቅርብ ጊዜ የሁለቱ ሀገራት የኒውክሌር ነክ ንግግር የቀጠለ ሲሆን ለዛሬ ቀጠሮ እንደተያዘላቸው አልጀዚራ የመረጃ ምንጭ አውርቷል። የውጭ ጉዳይ ሚኒስትሩ ከስፍራው እንደደረሱ በኤክስ ገጻቸው ባጋሩት ጽሑፍ
እውነተኛ ሐሳብ ይዤ ፍትሃዊ ከሆነ ስምምነት ላይ ለመድረስ ጄኔቫ ተገኝቻለሁ ብለው ጽፈዋል። የአሜሪካና የኢራን የኒኩለር ነክ ውዝግብ ለረጅም ጊዜ የቆየ ሲሆን ከ12ቱ ቀን ጦርነት ወዲህ ዳግም የተጀመረው በቅርቡ መሆኑ ይታወሳል። በአሜሪካ በኩል ለንግግሩ እየተዘጋጀች፣ በሌላ በኩል ወታደራዊ ኃይሏን ወደ አካባቢው እያስጠጋች መሆኑም ይነገራል። አስቀድማ አብርሃም ሊንከን የተሰኘው ግዙፍ አውሮፕላን ተሸካሚ መርከቧን ወደ መካከለኛው ምስራቅ ያስጠጋችው አሜሪካ ከሰሞኑ ደግሞ ሁለተኛው ወደ አካባቢው እንዲጠጋ ማዘዟን የመረጃ ምንጩ አውርቷል። ኢራን ከድርድሩ ባለፈ አሜሪካ ወታደራዊ ኃይልን የምትጠቀም ከሆነ ጦርነቱ ቀጠናዊ ይሆናል ብላ እያስጠነቀቀች ነው። በአሜሪካ በኩል ከተቻለ በንግግር ካልሆነ በወታደራዊ ኃይል መፍትሄን የማምጣት አማራጩ እጃችን ላይ ነው የሚል አቋም መያዙን የወሬ ምንጩ አውርቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ንግግር በቀጥታም ባይሆን ተሳታፊ ሆናለው ማለታቸው ተሰምቷል። ፕሬዝዳንቱ ትላንት ለጋዜጠኛ ሲናገሩ የኢራን ተደራዳሪ ቡድን የዋዛ እንደማይሆን ጠቅሰው በቀጥታ በስብሰባ አዳራሽ ባልገኝም ተሳታፊ ግን ሆናለው ብለዋል። በሌላ መረጃ ከዛሬው የጄኔቫ ስብሰባ አስቀድሞ ኢራን ከዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ጋር በኒውክሌር ፕሮግራሟ ዙሪያ መነጋገሯ ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከተቆጣጣሪ ኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ጋር መክረዋል ተብሏል። የዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ በ12ቱ ጦርነት በአሜሪካ ድብደባ ጥቃት የደረሰባቸውን 3 የኢራን የኒውክሌር ቦታዎችን የመመልከት ፍላጎት እንዳለው ማንሳቱ ተነግሯል። በኢራን በኩል በተከለለ ዩራኒየም ላይ ጥቃት መሰንዘሩ ተከትሎ የአደጋ ስጋት ስለመኖሩ ቦታውን ከማየት ባለፈ ተገቢ ጥንቃቄ መደረግ አለበት የሚለው ሐሳብ ተነስቷል ተብሏል። ይህም በብዙዎች ኢራን የኒውክሌር ፕሮግራሟን በተመለከተና ከተቆጣጣሪው ኤጀንሲ ጋር የገባችበትን ውዝግብ በተመለከተ መጠነኛ ማሻሻያ እያደረገች ነው እንዲሉ አድርጓቸዋል። በአሜሪካ በኩል ግን አሁንም በኒውክሌር ፕሮግራም ዙሪያ ከኢራን ጋር ስምምነት ማድረግ ከባድ ነው የሚል አቋም ስለመኖሩ የውጭ ጉዳይ ሚኒስትር ሰሞኑን በሃንጋሪ ባደረጉት ንግግር ወቅት አንስተዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በዚህ ንግግራቸው ጂኦፖለቲካዊ ሳይሆን ሃይማኖታዊ ውሳኔን ከሚወስኑ ሀገር ጋር ተነጋግሮ መስማማት ከባድ ሊሆን ይችላል ማለታቸው ተነግሯል። በአሜሪካ በኩል ኢራን የኒውክሌርና የሚሳኤል ፕሮግራሟን ሙሉ ለሙሉ እንድትተው ፍላጎት አላት ተብሏል። በኢራን በኩል በፕሮግራሙ ላይ ማሻሻያ ማድረግ እንጂ ሙሉ በሙሉ መተው የሚለው ሐሳብ ተቀባይነት እንደሌለው ደጋግሞ እየተነሳ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።